አብርሃም ከኤርትራ የመጣ ሰው አይደለም። ወይኔ የኔ ጉድ! ምን አይነት ሰው አመጣችሁ? እሱ ወንድሜ አይደለም፣ እሷ ባለቤቴ አይደለችም፣ የልጆቼ እናት፣ እኔ አባት አይደለሁም። ፎቶውን አመጣችና እኛም ከውጪ ከኤርትራ እንደመጣ እኛ እሷ ምን እንታይተ እንደማናቅ ሆነን ወደሱ ቀረበ። እሱ በጣም ተደሰተ። የሆነትም ወንድሞቼ የመጣን ነበር የመሰለ። ከኤርትራ አይደለም የመጣው አንተ ከወንድም ጋር ከታላቅ ወንድም ጋር? በፍጹም ስለምትለው ነገር እኔ አላውቅም። እኔ እዚሁ ከክፍለ ሀገር ነው እንጂ የመጣው ከኤርትራ አይደለም። አንተ ከኤርትራ አይደለም የመጣው? ናይ ነው ከኤርትራ አይደለም የመጣው አይደለም። የተወለዱት ልጆች ደጋግመህ እየደፈርካት አሰገድደ እየደፈርካት እንዳስረገዝካትና እንደወለደቻቸው ጭምር ነግረኛለች። ከተጋጨው እኮ መጡ እኮ ምናምን ብዬ ባወራኋት ቁጥር በቃ ይሄ ነገር ቤቱን ሊወስዱብን ነው፣ ቤቱን በቃ ሱቃችንን ሊዘርፉን እንትን ሊያደርጉብን ነው፣ ይሄ ነገር በእኔ ስም መሆን አለበት ምናምን ስትለኝ፣ እስኪ ሁለተኛ ደግሞ በነፍስ ግድያ ምን ሳምሶንን አንተ ከሷ ጋር አብረህ ለመሆን እኔንም አልገደልኩም። ሳምሶንን ገለህ አልቀበርከውም? እኔ አልቀበርኩትም። የሳሚ ወንድም አቆላምጠሽ ሳሚስተ አታፍሪም? ደግሞ የልጅነት ፍቅረኛሽን የሳምሶን ወንድም አድርገሽ ታመጫለሽ እዛ ቤት? እኔ የተረዳኸኝ አልመስለኝም። እዛው የነበርኩበት ይሻለኝ ነበር። ከኤርትራ እንደ የምትወጣ በፍጹም አይደል። እንዴት? ብዙ የህይወት ውጣ ውረድ እንደሚጠብቀኝ አውቃለሁ። አልፈልገውም ብዬ እኮ ነው ለውሌ። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ። እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። ድጋሚ ሁለተኛ ጊዜ ወልደሽም አሁንም የሱ እንደሆነ ነገርሽው። እሱ በደስታ ልጆቹን ያሳድጋል እየለፋ፣ አንቺ ከወንድሙ ጋር ትማግጫለሽ። የወንድሙ ልጅ እንዲያሳድግ እያደረግሽ ስራ ነው እየሰራ ያሉት። ቁጭ በይ። ይህን ልጅ አታውቂውም? አታውቂውም? ይህን ሳምሶን እጄ ነው የገባሁት በይኝ እንጂ ተገድጄ ነው አትበይኝ። እሱማ ማለት አስገድዶ ወንድሙስ በጣም ተደጋጋሚ ያስቸግረኛል። ተደጋጋሚ በቃ አንቺ ላይ ክስ ስንመሰርታለን። አንደኛ በትዳርሽ ላይ በመማገጥሽ። እኔ በትዳሬ ላይ አልማገጥኩም። አንቺ እየሰማኸኝ እኮ አይደለም አለን። ያው እንግዲህ ይቅርታ ድንገት ነው ያስመጣነ። ምንም እንግዲህ እዚህ እና ግን ምንድነው ውጤቱ ሲለኝ አልነገርኩትም። ግን ሳምሶን መውለድ አይችልም። ይሄንን ማቀው ነው ብቻ። እሺ ምንም የራሴ ሱቅ ነው። ሳምሶን ስለምትለው ማቀው ነገር የለም። የራሴ ሱቅ ነው በቃ። ይሄ ነው ሱቁ በራሱ እየሰራሽበት ያለሽ ሱቅ በራሱ የሳምሶን ነው። ይኸውልሽ ባዶሽን ልቀሪ እንደምትችይ እየነገርኩሽ ነው አይደለም? የራሴ ሱቅ ይኸውልሽ ብንተማመን የተሻለ ነው። እግዚአብሔር ይመስገን ደህና ነኝ። አረፍ በለ። ደህና ነኝ። ሰላም። አይ ኧረ ችግር የለም። አረፍ በለ። ወደ ትዳር ስትገቢ ይዞሽ ወደ ትዳር ውስጥ የገባው ሳምሶን አይደለም ስሙ? አብርሃም። የምን ሳምሶን? አብርሃም ነው በቃ። ሳምሶን ማለት የአብርሃም ወንድም። አብርሃም ከጊዜያት በኋላ ነው ከኤርትራ ወደዚህ መጥቶ እናንተ ቤት አብሯችሁ መኖር የጀመረው። ማለት እውነት ነው። ሳምሶን ባለቤቴ ነበረ። አንደኛ ልጅ እንዲኖረኝ ፍላጎት ስለነበረኝ ነው። ሁለተኛ እሱም ደግሞ አስገድዶኛል። በቃ መደፈር በቃ። ማን ያስገድድሽ? ወንድሙ።
መልካም እንግዲህ አሁን ደግሞ የኔ እናንተ ተራ ደርሷል፣ ብቻችንን የምናወራበት ሰዓትና እስኪ ስለ ትዳር ንገረኝ። ትዳር ምን ይመስላል? እስኪ ያው እንዳልኩ ነው፣ ትዳር በጣም አሪፍ ነገር ነው። ትዳር ሁሉም ሰው እንደውም በትዳር ቢታቀባይ አይደል? አዎ በጣም ደስ ይላል። ያው በተለይ ደግሞ ልጆች ሲታከሉበት ከምንም በላይ አይደለ? እግዚአብሔር ሲፈቅድ ደግሞ ያው ልጆች ሲጨመሩበት ቤት ይሞቃል ይባላል። በጣም እስኪ እንዴት ነበር እስኪ ያገኛት ባለቤትን? ያው እንግዲህ ባለቤትን ያገኘዋት እዚህ አጋጣሚ በምሰራበት ሰዓት ነበረ። ተመሳሳይ ፊልድ ነበረን አጋጣሚ ሆነ። ያው እንግዲህ እግዚአብሔር ነገሮች ያመቻች የለ ተመሳሳይ ፊልድ ነበረ። እሷም ሱቅ ሰራለች፣ እኔም ደግሞ አንዳንድ ነገሮችን እዛው እንሰራ ነበረ። በዛ አጋጣሚ ተገናኘን። ያው እንግዲህ ሁሉ ነገር ሲሳካ ነው እንትንም ነው ያው ቀስ በሂደት ነገሮች ተለውጠው አብሮ የመኖር ቻንሱን አግኝተን ያው አብረን ኖረን ዛሬ እንግዲህ ሁለት ልጆችን አፍርተን አብረን እየኖርን። ምን ይመስላል እስኪ ባህሪዋ? ምን አይነት ባህሪ ነው ያላት? ባህሪዋ ያው በጣም አሪፍ ነው። እኔ ነኝ እንጂ አንዳንዴ የምንበሳጨው እንጂ እሷ እናት ናት። ከምንም በላይ እሷ ጥሩ ባህሪ፣ ቆንጆ ባህሪ ነው። በጣም አሪፍ ያለ ባህሪ ናት። እንደውም እኔ አንዳንዴ እቆጣለሁ ምን ላለውኝ እንደውም ባህሪ የለኝም አትጨረባጥ ብሎ እሷ ሁሉ ልጁንም እንደ ልጅ አዋቂውንም እንደ አዋቂ አድርጋ የምትይዝ በጣም ትሁት ባለቤት ነች። ስለዚህ ምን እግዚአብሔርን አመሰግናለሁ። መልካም። ምን ያህል ጊዜ ቆያችሁ በትዳር? በትዳር ያው እንግዲህ 8 ዓመት ነው እንደሆነ። 8 ዓመት? ኦ በጣም ረጅም ጊዜ ቆይታችኋል። እግዚአብሔር ይመስገን። ያው ከዚህ በላይ እንደምንቆይ ደግሞ እንግዲህ ያው እናስባለን። መቼም ያው እንደማውቀው ከሆነ በጣም ጠንካራ ሰራተኞች ናቸው። ውድ ተመልካቾች እንድታውቁልኝ ጠንክረው ከመስራታቸው ባሻገር ብዙ ሀብቶች አሏችሁ። እስኪ ከየት ነው ምንጩ? ስለ ሀብቱ ምንጭ ምናምን ነገር ብታሳውቀኝ። ሱቅስ እንዴት ሊኖራችሁ ቻለ? ምናምን መነሻችሁ። መልካም። ያው እንግዲህ እንዳልኩ እሷ በጣም ታታሪ ሰራተኛ ናት። አጋጣሚ የእሷ አባት በክፍለ ሀገር ላይ እንደዚህ አይነት የንግድ ስራ ይሰራ ነበረ። ያለው ነገር እዛ ትንሽ ይሰሩ ነበር። እሷም ከሱ ስር ሆና ትማራለች። ሱቅ ላይ ምናምን ትላለች። ያደገች በመጣች ቁጥር ይህንን ሱቅ እዛ የነበረውን አስፍታ ወደዚህ መጣች። አዲስ አበባ መጣችም ሰዓት እዚህ መታ ነው የሰራችው። እኔ ባዜ እዛ ላይ አሁን ላይ ነው እንጂ በፊት ላይ ብዙ አስተዋጽኦ የለኝም ማለት ይቻላል። አብዛኛው ነገር እሷ ናት የሰራችው። ያለውን ነገር እሷ ናት ከብር ያደረገችው። ቤተሰብም አግዟት ከብቱም ያው ክፍለ ሀገር ነገር ታውቃለህ፣ ያለው ነገር ሁሉ ነገር አድርገው እሷ እዚህ መታ ይሄን ነገር ጀመረች። ከዛ ቢያንስ 50 ላይ ደርሳለች ማለት ነው። እኔ እንኳን ስቀላቀላት ከዛም በኋላ እኔም እንደዚህ በአጋጣሚ ገባው በዚህ የተገናኘንበት ሁኔታ እና በዚህ ነው እዚህ ላይ ዛሬ እዚህ ለመድረስ የበቃ ነው። ያው የእሷ ጥረት እንዳለ ሆኖ እኔም አሁን ላይ ነው ያለሁት። ግን ይሄ መነሻው ያ ነው መነሻው ክፍለ ሀገር ላይ መነሻው ከቤተሰቦቿ በወረሰችው ገንዘብ ነው እየተንቀሳቀሰች ያለችው እና እሷ ሀብትን ንብረትን ኦልሞስት ከኔ ጋር ከመገናኘቷ በፊት እስከ 50% በላይ ደርሳለች እያልከኝ ነው። እንዴት ነው? ማን ነው ለትዳር ጥያቄውን ያቀረበው ከሁለታችሁ? ያው እንግዲህ ለትዳር ላይ ውስጥ መፈላለግ ነገር አለ አይደለ? እሱ ነው ለትዳር እንድናደርግ ያበቃን እንጂ ያው እኔ ነኝ እንደዚህ አይነት ሐሳቡን ያመጣሁት። በጣም ስንቀራረብ በጣም ተቀራረብ ቁጥር እንደዚህ አይነት ነገር ይፈጠራልና እኔን ጥያቄ አቀረብኩኝ። እሷም ብዙም አላስቸገረች። እንግዲህ በትዳር 8 ዓመት ቆየን አልከኝ። ሁለት ልጆች አሏችሁ። ምን ያህል ጊዜ ቆይታችሁ ነው የመጀመሪያ ልጃችሁን የወለዳችሁት? በፍቅር ምን ያህል ጊዜ ወይ ደግሞ በትዳር ምን ያህል ጊዜ ቆይታችሁ ነው የመጀመሪያ ልጃችሁን የወለዳችሁት? ያው በትዳር 3 ዓመት ቆይተናል። 3 ዓመት በኋላ የመጀመሪያ ልጃችን ተወለደች። 3 ዓመት ሙሉ ያው ያለ ልጅ ነበር የቆያችሁት? ፈልጋችሁት ነበር ያለ ልጅ የቆያችሁት 3 ዓመት ሙሉ? አይ ፈልገነው ትንሽ ልጅ ስትወልድ ብዙ ነገር ያስፈልጋል። ራስ መቋቋም አለብን አይደለ? ስለዚህ ያን በሚል ትንሽ ገፋ እናድርገው ብለን ምን መቋቋም ያስፈልጋል? መቼም እናንተ አሁን ያላችሁን ሀብት እሷ ግማሽ ፐርሰንት እንኳን አንተን ከማወቃ በፊት ግማሽ ፐርሰንት አድርሰው ከነበረ ልጅ ብትወልዱ ምንም የሚቸግራቸው አይነት ሰዎች አልነበሯቸው። ልክ ነህ። ያም ሆኖ ግን አሁን እሷ ወለደች ማለት አንደኛው ስራ ሙሉ ስራው አሁን እሷ ሱቅ ላይ የምትል ከሆነ እሷ ቤት እስከዋለች ያ ሱቅ የሆነ እንትን ይላል ማለት ነው። ያንን ከበር እስከሚሆነ ሰው እስከምናገኝ ምናምን ድረስ ቆየን።
እንጂ ያው ሌላ ነገር ነው እንትን ብሎ አይደል። ከዛ በኋላ ተሳክቶ ማለት ያው ፈልጋችሁ ታቅዳችሁት ከ3 ዓመት በኋላ ወለዳችሁ። ምን ይመስላል እስኪ የልጅ ስሜት ገና እንደመጣ ልጅ ማርገዟን ስታውቀው የነበረው ስሜት ምን ይመስላል? አዎ በጣም ደስ ይል ነበረ ያለው የመጀመሪያ ልጅ ሲሆን ደግሞ ከምንም በላይ ከቤተሰብ ከምንም የምጠብቀው ነገር ስለሆነ በጣም ነው ደስ የሚለው። መልካም እንግዲህ ውድ ቤተሰቦች አብርሃም እያለን ያለው ከባለቤቱ ጋር አንድ አካባቢ ይሰሩ እንደነበረ እና እዛ አካባቢ እንደተዋወቁ ነው እየነገረን ያለው። ከዛ ባሻገር ደግሞ ይህን ሁሉ ሀብት ለማፍራት መነሻ የሆናቸው የቤተሰቦቿ ሀብት ነው እያለን ነው። እንግዲህ ቤተሰቦቿ ከብት ምንም ሽጠው እሱን እዚህ ስራ እንድከፍት ሱቅ እንድትጀምር ምናምን ነገር አድርገዋታል ነው እያለን ያለው። እስኪ እኔ ወደማውቀው እውነታ እንምጣ። ቤተሰቦቿ ድሃ እንደነበሩ ነው የነገረችኝ እሷ። እንደዛ አይደለም ምንም እንደሌላቸውና ጭራሽ ትምህርቷን ከ7ኛ ክፍል አቋርጣ ቤተሰቦቿን ለመርዳት ወደ አዲስ አበባ እንደመጣች ነው አንተ እየነገርክኝ ያለው ታሪክ ደግሞ ሌላ ነው። በፍጹም ይሄ እውነት አይደለም። እውነታው እንደነገርኩህ ነው። ምንድነው እውነታው እንደነገርክኝ? እውነታው ያው የሀብቱ ምንጭ የክፍለ ሀገር ያሉት ናቸው ዋናው መሰረቱ። አንተ ከየት ነው የመጣኸው? እኔ እዚሁ ነው ያለሁት። ከየት ነው የመጣኸው ነው? እኔ መጣሁ እዛው የእሷ ክፍለ ሀገር ነኝ። እኔም የክፍለ ልጅ ነኝ፣ እሷም የክፍለ ሀገር ልጅ ናት። ልዩነታችን ምንድነው? እሷ ሌላ ሀገር ናት፣ እኔ ሌላ ሀገር ነው እንጂ የሁለታችን የክፍለ ሀገር ልጆች። ኧረ እባክህ አንተ ከኤርትራ አይደለም የመጣው? ናይ ነው ከኤርትራ አይደለም የመጣው አይደለም። ትሰማኛለህ? መረጃ አለኝ። ስለዚህ ምን አሁን ላይ እውነትን ብንነጋገር የሚያዋጣል። አንተ አልገባኝም፣ ግልጽ አድርግልኝ። ምን ለማለት ፈልገህ? በደንብ ላስታውቅ። ራሴ ልዑል እባላለሁ። ለሽልማት ወይ ደግሞ ለማበረታታት አይደለም እዚህ የጠራው። መርማሪ ጋዜጠኛ ነኝ። ማለትማ መርማሪ ጋዜጠኛ ነኝ። የወንጀል ምርመራ ጋዜጠኛ ነኝ። እንዴት ሊሆን ቻለ? ከኛ ምን ነው የምትፈልገው? ከእናንተ የምፈልገው አንዳንድ ጥያቄዎችን እንጠይቃችኋለሁ፣ ትመልስልኛለህ። እሷም ብዙ ነገር እንጠይቃታለሁ፣ ብዙ ነገር መልሰልኛለች። ስለዚህ አንተ ደግሞ እየነገርክኝ ያለው እያንዳንዱ ነገር ውሸት ስለሆነ አሁን ወደ እውነቱ እንድንገባ። ምንድነው ውሸቱ? እኔ እኮ እውነታው ነው እየነገርኩ ያለሁት። ምንም አይነት ውሸት። ከኤርትራ አይደለም የመጣው አንተ ከወንድም ጋር ከታላቅ ወንድም ጋር? በፍጹም ስለምትለው ነገር እኔ አላውቅም። እኔ እዚሁ ከክፍለ ሀገር ነው እንጂ የመጣው ከኤርትራ አይደለም። ከኤርትራ መጣ ከታላቅ ወንድም ጋር። ስትመጣም የመጣህበት መንገድ የሷ ባለቤት ጋር ነበር። የሷ ባለቤት ወንድም ነህ አይደለም? አይደለም በፍጹም። ትሰማኛለህ? ከሷ ጋር ብዙ ነገር አውርተናል። ሊሆን ይችላል። ወደኋላ እየተመለስክ አሰሬ ካንተ ጋር ሰጣጋቦት ስማኝ፣ ገብቶሃል? አንተ አሁን ጋዜጠኛ ነኝ ምናምን ስላልክ ምናምን ሳይሆን እውነታው ነው እየነገርኩ ያለሁት። ምንድነው እየነገርከኝ? ምነግርህም ማን የክፍለ ሀገር ልጅ ስለ ኤርትራ ስለ እሷ ወንድምነት ስለምትለው ነገር እኔ የማውቀው ታሪክ የለም። አንተ እነሱ ቤት የገባው የእሷ ባል ወንድም ነኝ ብለህ አይደል? በፍጹም አይደለም። ምን ማለት ነው? በፍጹም አይደለም። አይደለም ነው እውነቱ ታሪክ አይደለም። አንተና አንድ ሌላ ወንድምህ ከኤርትራ መጣችሁ የሳምሶን ወንድሞች ነን ብላችሁ ሳምሶንም ያው ወንድሞቹ እንደሆናችሁ ስላረጋገጠ ወንድሞች እንዳሉትም ስለሚያውቅ ኤርትራ እሱ ቤት ገባ። ታላቅ ወንድምህ ወደ ውጭ ሄደ። ከዛ በኋላ እዛ ቤት ውስጥ እየኖርክ እሷ እንዳለችው ከሆነ በተደጋጋሚ ጊዜ አስገድደ ስደፍራት ነበር። ጭራሽ አይወልድ የሰማይ ነው። ማን ነበር አስገድደ እየደፈርካት ነበር። ከዛ ባሻገር ደግሞ እነዚህ የተወለዱት ሁለቱም ልጆች ሳምሶንን ያንተ ልጆች ናቸው ብላው እሷ አምኖ እያሳደገ ለካ አንተ ወንድም ላይ እየተጫወትክበት። ስለምን ወንድም ነው የምታወራው? ወይ ደግሞ ቤት ተሳስተሃል። አንድ ደግሞ እንግዲህ በስም አብርሃም ሌላ አብርሃም ጋር ገብታል ማለት ነው እንጂ አሁን ባለቤት አለች። አሁን አብራን ነበረች። ገብቶኛል እኮ ባለቤት ነች አይደለች? ስለዚህ ከሷ ጋር የነበረው ነገር አውርቻለሁ እያልኩ ነው። ከሷ ጋር ምንድን ነው ያወራው? እኔ አሁን 2 ክስ መሰረትብሃለሁ። ምን አድርጌ እስከመሰረት? አንድ ባለትዳር የሆነች ሴት በማማገጥህ ባለትዳር ቤት በመግባት፣ ሁለተኛ ደግሞ በነፍስ ግድያ። ምን ሳምሶንን አንተ ከሷ ጋር አብረ ለመሆን ሰበለ ሳምሶንን ገለህ አልቀበርከውም?
እኔ አልቀበርኩትም። ገለህ ቀብረዋል። አንተ ስላልከኝ እኮ አይደለም። እዛ ቤት ለመኖርና የእሱን ንብረት የእሱን ሀብት ለመውረስ ስትሉ ገደልከው። እኔ አልገደልኩም እያልኩ ነው። ገብቶሃል? እኔ እኮ በጸባይ እያወራሁ ያለሁት ቤት ማክበሬ ስለመጣ እዚህ በጸባይ ባታወራ ምን ልታመጣ ነው? ምን ማስጣስ እኮ እችላለሁ። ምን ልታመጣ ነው? ምንም እንዴት አላመጣም? ስለምትለው ነገር እኮ እኔ የማውቀው ነገር እኮ አይ በጸባይ ምናምን ነገር እያልክ ያለው ምን ለማምጣት አስበህ ነው? ምን ለማምጣት ለማስተዋወቅ ነው? አንተ እኮ ትሰማኛለህ? ቁጭ በል ትሰማኛለህ? ትገኝ ይኸውልህ እንዳትደነፋ አንተ ምንም አትናፍትል። ይኸውልህ እንዳትደነፋ ቁጭ በል እኮ ቁጭ ትችላለህ። ገብቶሃል? ቁጭ ብዬ ማውራቴን አንተ አትነግረኝም እኮ ቁጭ በል መስራት አውራ። ተረጋግተህ የምጠይቅህን ነገር ትመልስልኛለህ። እምቢ ካልክ ደግሞ ማሳየን አሳያለሁ። እየሰማኸኝ ነው? ነግራኛለች እያንዳንዱ ነገር ራሷ የገዛ ባለቤቴ ነች ምትላት የእሷም ባለቤት የቀድሞ ባለቤቷን ገለህ እንደቀበርክ ነግራኛለች። አልፎም ተርፎ ደግሞ የተወለዱት ልጆች ደጋግመህ እየደፈርካት አሰገድደ እየደፈርካት እንዳስረገዝካትና እንደወለደቻቸው ጭምር ነግራኛለች። ስለዚህ ይሄ እንደውም ሌላ ክስ ጭምር ነው። አስገድዶ በመድፈር ራሱ ሌላ ክስ አለበት። ሁለት ሰዓት ይሄን ሁሉ ነገረች። አዎ እኮ የኔ ዋናት እንደዚህ ነገረች። ይሄን ሁሉ አዎ እያንዳንዱ ነገር የነገረችኝ እሷ ነች። አንተ ምንድነው ስለኛ እንዴት ልታውቃት? ይሄን ሁሉ ይኸውልህ ትሰማኛለህ? እኔ መረጃ ደርሶኝ ነው የእናንተን ቤተሰብ ለመመርመር እዚህ ያመጣኋችሁ። እዚህ ድረስ እሷን ቀድሜ ያስመጣኋት ከእሷ ጋር ለማውራት ስለፈለኩ ነው። ምክንያቱም እሷ የቀድሞ የሳምሶን ባለቤት እንደነበረች በደንብ ስለሚታወቅ እሷን ስናናዝዛት ደግሞ እሷ አንተ ሳምሶንን ገለህ እንደቀበርከው አስገድደ በተደጋጋሚ ጊዜ ትደፍራት እንደነበረ እያንዳንዱን ነገር የነገረችን እንግዲህ ባለቤትን የቻልካት ሰይች ይኸውልህ እኔ ሳምሶን የሚባል ሰውዬን ያልገደልኩትም በፍጹም። እኔ የልጅነት ፍቅረኛዋ ነኝ። ምን? አዎ ምን ማለት ነው የልጅነት ፍቅረኛዋ ነኝ? እኔ የልጅነት ፍቅረኛዋ ነኝ። ከትምህርት ቤት ጀምሮ ከአንደኛ ክፍል ጀምሮ ነው የምንተዋወቀው። ከእሷ ጋር? አዎ። ከኤርትራ እንደ የምትዋል? በፍጹም አይደል። እንዴት? ይኸውልህ እኛ ይሄ እዚህ የሰራ ነው ሴራ ነው። አመጣጡ እዚህ መሰለህ እንዳልኩ እሷ የመጀመሪያ ፍቅረኛዬ ናት፣ የልጅነት ፍቅረኛዬ ናት። እሺ። ከጊዜ በኋላ ላይ ወደ ከተማ መጣች። እኔም ያለችበት እንኳን እያጣራሁኝ ነበር። ከዛን ከጊዜ በኋላ እንዳገባችና እንደዚህ ትዳር እንደያዘች ተነገረኝ። እሺ። ከዛ እኔም አጋጣሚ ወደዚህ መጥቼ ነበር። እሷን እያፈላለኩ ነበር ሰዓት እሷን አገኘኋት። እሷን ሳገኛት ትዳር ላይ እንዳለ ነገረችኝ እሷ። ከዛ አንድ ነገር አሰብኩ። እሱ ሁለት ወንድሞች አሉት አይተዋወቅም። እና እኔና ጓደኛዬ የእሱ ወንድሞች ሆነን እንድንመጣ አወራን ከሷ። እሺ። ከዛ እኔን ሀሳብ ሲመጣ እንዴት ለማሳመን ማለት ይሄን ነገር ብናደርግ እንዴት ያምናል ነው አሰብ ተሰብስበን ከሷ እሷ በደንብ ስለምታውቅ ፎቶ አላለች። ያንን ፎቶ አመጣችና ደግሞ ትንሽ እንቀራረባለን ከሳምሶን ጋር ትንሽ ፊታችን የመቀራረብ ባህሪ አለ። ከዛ ፎቶውን አመጣችና እኛም ከውጪ ከኤርትራ እንደመጣን እኛ እሷ ምን እንታይተ እንደማናቅ ሆነን ወደሱ ቀረበ። እሱ በጣም ተደሰተ። የእውነትም የወንድሞቼ የመጣን ነበር የመሰለ። ከዛም በኋላ እሷ ቤት መጣን። የተወሰነ ጊዜ ተቀመጥን። በኋላ የኔ ጓደኛ ወደ ውጪ እንደላኩ ነገር ነው የውጪ ፕሮሰስ ላይ ነበር ያለው ብለን አሳመን። ከዛን ከቤት አስወጣን ጓደኛችን ማለት የሱ ወንድም ሆነ የመጣ አንዱ እሱን ወደ ውጪ እንደወጣ አድርገን ወሰን። ከዛ እኔ እዛ ቤት ውስጥ ትንሽ ቆየሁ። ምን ትንሽ ቆየሁ? ከረምክ ኑር ካል እንዴ ወለድኩላ አይደል እንዴ የሰው ሚስት ላይ ከዛ እንደዚህ ይሄን ነገር ከጊዜ በኋላ እንደዚህ ያደርግን መጣን።
ያው እንዳልኩ የልጅነት ፍቅረኛቱ ይያለሁ እንደዚህ ያገ በመጣን ሰዓት እሷ አንዳንዴ ሲወጣ ከሷ ጋር እንገናኝ ነበር። በሆነ ነገር ሲወጣ እኔና እሷ ስንተያየ የበለጠ ፍቅራችን ጨመር። ስለዚህ ደፍሩኝ ነው ምናምን የምትለው ተረት ተረት ነው ማለት ነው። በፍጹም ደፍሬት አይደለም። እንዳልከው ሳምሶንን ያልገደልኩት ሳምሶን ቤት እንደሄደ አላውቅም። ከጊዜ በኋላ ይሄ ወጣ ከቤት ለማፈላለግ ሞክረናል። የተወሰነ ጊዜ ሞክረን ለማፈላለግ ለማጠያየቅ ጓደኞቹን ከተለያየ ቦታ ያደረግ ግን አድራሻውን ልናገኘው አልቻልንም። ያለው ሁኔታ ይሄ ነው። ለማጠያየቅ ሞክራችሁ? ሞክረናል እና ልታገኙት አልቻላችሁ? በበኩሌ ላገኘው አልቻልኩም። ሞክር ያለው ጥሪ ያለው ጓደኞቹም ከድሮ ከሚሄድበትን ቦታ ግን ማንንም አድራሻ አግኝ ተመልታ አረጋው ምንም አላረጋው። ምን አረጋዋል? አይ በዚህ ልክ ማፈላለጉ እናንተ ያደረጋችሁ ነገር ደርሶበታል እንትን ያለው የጠፋው ቢያንስ ያለበትን ቦታ ከሱ ጋር ቢሆን ጊዜ ያሳልፈዋል። ቢያንስ ያለበትን ቦታ እሷን ለማወቅ ስለፈለገች ነው እንጂ እኛ እሱን ክፉ ነገር ለማድረግ አስበን አይደለም። ስለዚህ አሁን አንተ ኤርትራዊ አይደለህም፣ ከኤርትራ አልመጣህም፣ የሳምሶን ወንድም አይደለህም። እኔ ምንም አይደለሁም። የሷ የልጅነት ፍቅረኛ ነህ። እኔ እሷ የልጅነት ጓደኛዬ ብቻ ስለሆነ እዛ ቤት የገባችሁ ድራማችሁን ሰርታችሁ አስመጣት። ነብቴ አንቺ ግን ያምሻል እንዴ? ምንድነው ያደረግሽው? ምንድነው ያደረግሽው? ምንድነው ያደረግሽው? እረፍ አንተ እረፍ። እየሰማኝ ነው? እረፍ። ጭራሽ ዝም በል። እንደማቅቶኛለሽ እንዴ? ሰማኝ። እየሰማኝ ነው? አርፈህ ቁጭ በል። እሺ አጅሪት በጣም ነው እንዴ ድራማ የምትሰሩት? ስሚ አስገድዶሽ ነበር? አስደፍርሽ ነበር? አዎ ታጋቢ ወደዚህ አንቺ ግን ምን አይነት ሴት ነሽ? ምን አይነት መሰሪዎች ሴት ነሽ? ነገር እኮ ነው ፈልጌ አይደለም እንደዚህ አይነት ነገር ዝጊ አፍሽን። እሱ ከየት ነው የመጣው? ከክፍለ ሀገር ነው የመጣው። ከየት ክፍለ ሀገር? ማለት በቃ ከእንትን የመጣው ከክፍለ ሀገር። ማን ነው እሱ? አብርሃም። ምንሽ ነው? ባለቤት። ከዛ በፊት ምንሽ ሆኖ ምን ሆኖ ነው እናንተ ቤት የመጣው? የሳሚ ወንድም። የሳሚ ወንድም አቆላምጠሽ ሳሚ አታፍሪም ደግሞ? የልጅነት ፍቅረኛሽን የሳምሶን ወንድም አድርገሽ ታመጫለሽ እዛ ቤት? ተንፍሻ በቃ አሁን ማለት እኔ አሁን የልጅነትን ፍቅረኛዬም ስለነበረ በጣም እንዋደድ ነበረ። በጣም ማለት ነው በቃ በጣም እና ሁለተኛ ነገር ደግሞ ከዛሚ ጋር በቃ ስኖር ልጅም አልነበረንም እና በዛ ነው በቃ እኔ ወድጄም አይደለም ማለት እንደዚህ አይነት ነገር ውስጥ ማለት መግባት እንፈልግ አይደለም። በቃ ነገሮች አስገደዱኝ ገባሁ። የምን አባሽ ነገር ነው አስገድዶሽ የምትገቢው? ያን ሁላ ድራማ ተጮተሽ ፎቶ አውጥተሽ ሰተሻቸው ሳምሶንን አታለሽ ስለመቼም ሰው ከሚወደው ጋር ነው አይደል መኖር ያለበት ማለት በቃ የልጅነትም ጓደኛዬ። ታዲያ ከምትወጁ ጋር ከመኖርሽ ታዲያ እዛው ሄደሽ ሀገርሽ ላይ ከእሱ ጋር መኖር ነው እንጂ የሰው ቤት ውስጥ የሰው ህይወት በጥብጠሽ የሰው ቤት ውስጥ ነው ሰው ጥሽ የምታስቀምጪው? ለሀብቱ ለንብረቱ ብለሽ በቃ እኔ ልጅም ማለት የማለትም የመውለድም ጉጉት ስለነበረብኝ ማለት አንቺ አስር እባክሽ ልጅ የማግኘትም የመውለድም ናናት በይኝ እና ሳምሶን ምን አገባው? ሳምሶን ምን አገባው? ሳምሶንም እኮ ልጅ ቢኖረው ደስ ይለው ነበር። ስለዚህ አንቺ የልጅነት ፍቅረኛሽን አምጥተሽ ወንድም ነው ብለሽ አስገብተሽው ልጁ አእምሮ እስኪነካ ድረስ ይሄ ሁላ በደል የፈጸምሽበት ነው። ያው በጥያው ማለት አልበደልኩትም እያልኩ አይደለም። በቃ ግን ፈልጌው አይደለም። አሁን መመለስ ማለት ፈልጌው አይደለም። በቃ ፈልገሽው አይደለም። አንቺ ምንም ፈልገሽ የምታረጊው ነገር የለም አይደል? ሁሉ ነገር ተገደሽ ነው የምታረጊው።
ሁሉ ነገር በቃ የሆነ ነገር ያስገድድሻል። ተናገር እንጂ ይሄን እንደነገርኩህ እኮ ነው። በቃ ማለት አንደኛ የልጅነት ማለት ፍቅረኛ መኖር ከሱ ጋር በቃ ድሮ ነኝ ነበር ነገሮች ስላልተመቻቹ ስላልሆኑ ነው። እና አጋጣሚዎች አሁን አጋጣሚው ደግሞ እሱ እዚህ መጣ አዲስ አበባ ተላለቅን ተገናኘን። በቃ እኔ መኖር የምፈልገው ነው ከሱ ጋር ነበር። ያው ከሳሚ ጋር አጋጣሚ ለስራ መጥቼ ነው እዚህ ተዋወቁ። ስለዚህ እንደገና ያው ታዲያ መኖር የምትፈልጊ ከሱ ጋር መኖር የምትፈልጊ ከሆነ ከሳምሶን ጋር ተጋብቶ መኖር ምናምን ምን አስፈልገሽ እንዴ? ያው ደግሞ ማለት ቤተሰቦችን እንዳልኩ ማገዝ ስለምፈልግ ስለዚህ ለጥቅም ነው በይ ለጥቅም ነው እሱን የቀረብኩት በይ። ለጥቅም ብቻ ሳይሆን ዝጋሽን ዝም በይ ቆሻሻ። አንድ ሰው ላይ እንደዚህ አይነት ድራማ ተሰርቶ የሰው ልጅ ማሳበድ አእምሮን እንዲህ ስትማርክ አንቺውን ትክክለኛ እና ምን አባሽ እንዲደሰትልሽ ነው የምፈልጊው? ታዲያ እንደዚህ አይነት ድራማ ተጫውተሽበት ምን ያላሰብኩም በቃ ማለት ያው እንደዚህ ይጣፋልን ይሆናል እንዴ? ኧረ እባክሽ መቼም አይደርስበትም። መቼም ስለማያየን እኛ እንደፈለግን እየማገጥን እየቆሸሽን እንደፈለግን ቤቱን እያግማማ ነው እንኖራለን። እሱ አያውቅም። እሱ በየዋህነቱ በመልካምነቱ አፉን ዘብግቶ ዝም ብሎ ይኖራል ነው ያው ማለት አንድ ቀን ያው እውነታውን እነግረዋለሁ ብዬ አስባለሁ። ማለት ያው ውስጥ መቼም ሁሌ እንትን ሆኖ አይኖርም ማለት ጸጸት ይኖራል ውስጥ ያውንም ማለት ነው። አንድ ቀን ባገኘው እነግረዋለሁ። አንቺ በጣም ጸጸት አለ፣ አንቺ ጋር በጣም ጸጸት አለ ማለት ሰው ነው ማለት ጸጸት አንድ ቀን ቢያቅ ደስ ይለኛል። ግን ያው እሱ ጠፋ ማለት እነግረዋለሁ። ተመልካች እንደዚህ አይነት ቆሻሻ የወረደች ሴት ለማንም በቃ ለቤተሰብም አትጠቅምም፣ ለማንም አትጠቅምም። እያንዳንድ ንብረታችሁ ታግደዋለሁ። ዛሬ ሁኑ ሂዱ አመልክቱ፣ ፍርድ ቤት እገዳ እንዲወጣ አስደርጉ። ጠበቃዎቻችን አሁኑኑ ስራ ጀምሩ። 5 ሳንቲም ከዚህ በኋላ እንድታንቀሳቀሽ አልፈልግም። 5 ሳንቲም እንዴት ነው ንብረቶቹን፣ ሱቁን፣ ቤቱ ምናምን በስምሽ አዙርሽ? ሱቁን ያው ራሱ ነው ሳሚ በፊት ያዞረልኝ። ምክንያቱም ከቤተሰቦቹ ጋር አስማማም ነበርና ያው ቤተሰቦቹ እንትን ይላሉ ብሎ ስለሚያስብ ወደፊት እንትን እንዳይሉት ማለት ነው። ማለት እሱ እያለ ወደኛ ዞረ ራሱን ያዞረልሽ? ኧረ እባክሽ ያለ ምንም ፈርቶ ቤተሰቡ ምናምን ፈርቶ ላንቺ አዞረልሽ? በጣም ጥሩ። እስኪ እንግዳ አለኝ፣ እንግዳዬን አስገቡትና ከዛ በኋላ ከሱ ጋር ደግሞ ትንሽ እናወራለን። እስኪ እያንዳንዱ ንብረታችሁ ግን ከአሁን ሰዓት ጀምሮ እንደታገደ ወቁ። 5 ሳንቲም ማንቀሳቀሳችሁ 5 ሳንቲም አስገቡልኝ። እንግዳ ናገባ ምን አይነት ሰው አመጣችሁ? ምን አይነት ሰው አመጣችሁ? በቃ ህይወት ይወጣል መልሷል። ምንድነው? አንድ ነገር ብቻ ያጨሽ እኔ አንድ እውነት እንድታውቅ ስለፈለኩ ነው። ተረጋጋ። ይህን ሁሉ ዘመን አንተ መልካምነትን በእንደነዚህ አይነት ቆሻሻ ሰዎች ራስህን ታጣኛለህ። ተረጋጋ። እኔ ለአንተ ስም ሳምሶን ተረጋጋ እባክህ። ማየት የማልፈልገውን ነገር እንድታሳየኝ ይሁዳ ካዲ። ምን ብዬ እንዳይሆን ሁለቱም እዚያም ተረጋጋ። እኔ ማወቅ ያለብህ ስላለ ነው። ተረጋጋ። ራስህን አረጋጋ። ይገባኛል ስሜት ይገባኛል። አሁን የቆሙት ሰዎች ለእኔ ህይወት መመሰላቀል ማን ናቸው ብልህ በል። ዋነኛ ተጠያቂ ናቸው። አሁን የልጆቼ እናት ባለቤቴ የወንድሜ ምንድን ነው ልውል እኔ የተረዳኝ አልመስለኝም። እዛው የነበርኩበት ይሻለኝ ነበር። ተረጋጋ። እኔ ምንም እንትን እረዳለሁ። ቪዲዮን አቋርጥ።
እንግዲህ ሳምሶን ያው ማወቅ ያለብህ እውነታ ስላለ በሚል ነው እንድትመጣ የፈለኩት። ሰማኛል። ስለዚህ አሁን በደንብ እናውራ እስኪ። ያቸው ቀና በይው፣ ይኸው ቀና በይ አታ ይኸው ወድቆ የሚቀር መስሏችሁ ነበር? በዛው የሚጠፋ መስሏችሁ ነበር? አውሯ ተገበይ ወደዛ፣ ተገበይ ወደዛ። ሳሚ አንድ ነገር እንድትነግረኝ እፈልጋለሁ። እስኪ እንዴት ነበር ንብረቶችን ወደ እሷ ስም ያዞርከው? ንብረቶችን እንዴት መሰለህ ያዞርኩት? ከእሷ ጋር ከተገናኘው በኋላ ከእናቴ ቤተሰቦች ጋርም ትንሽ ጥሩ አይደለንም። ያንን ነገር ያው ነግራት ነበረ። እንደዚህ አይነት ነገሮችን የምነግራት ያው ከቤተሰቦች ጋር ትጋጫለህ፣ ትታረቃለህ። ግን ከተጋጨው እኮ መጡ እኮ ምናምን ብዬ ባወራኋት ቁጥር በቃ ይሄ ነገር ቤቱን ሊወስዱብን ነው፣ ቤቱን በቃ ሱቃችንን ሊዘርፉ እንትን ሊያደርጉብን ነው፣ ይሄ ነገር በእኔ ስም መሆን አለበት ምናምን ስትለኝ፣ እስኪ ይሆናል ማለት በእኔ ውስጥ ያለው ነገር አለ፣ የኔ የእሷ ነው ነበረ። ያ ደግሞ አሁን ይህንን እሱ የተፈጠረውን ነገር ይፈጥራል ብዬ አይደለም የቀየርኩትም። እሷ ይሄን ከምትጫነኝ ነገር እንትን መገንዘብ ነበረብኝ። እኔ ለሰው ልጅ እንደዚህ አይነት እንትን ስለሌለኝ ነው። ሰዎች እንደዚህ ጉድዋል እንደዚህ አላምንም እኔ እና የሆነ ጊዜ ደግሞ በጣም እነዛም ተጫኑኝ፣ እሷም ተጫነችኝ። እነዛ ምንድነው እነዛ ናቸው ትክክል አሁን ላይ ሆኜ ሳስበው። ምክንያቱም ምንድነው የሚሉት ምን እንደነበር ታውቃለህ? ቤቱን ለምንድነው የማይታድሰው? አንዳንድ ነገሮችን ለነሱም የእናታቸው የኔ እናት ለነሱ እህታቸው ናታ። እነሱ እንደውም ጥሩ አመለካከት ያላቸው እነሱ ናቸው። ለምንድነው የማታድሰው? መሻሻል ለውጦችን ለምንድነው የማታደርገው የሚለው ነገር ሲናገሩኝ እሺ አስቀባዋለሁ፣ እንደዚህ ያደርገዋለሁ እያልኩ እነሱ ጋር እንትላለሁ። ይሄ መጥቼ ስነግራት በቃ ሊወስዱብን ነው ምናምን ስትለኝ እኔም ደግሞ በዛ እንትን ውስጥ ሆንኩና ችግር የለውም ቢቀየርም የሚለውን አመንኩኝ። አንደኛ የአብራክ ክፋይ ግራ ጎኔ ብለህ አብረህ እስከኖርክ ድረስ ያንተ ማለት የእሷ ነው፣ ችግር የለውም ብዬ ቀየርኩት። ራሴ ነኝ የቀየርኩላት። ይሄን ቀየርኩ ማለት ግን ሰጠውኝ ማለት አይደለም። ስለዚህ እንድትቀይርላት ወደ እሷ ስም እንዲዞር ጫና ስታደርግ ነበር ማለት ነው? አዎ፣ በዛ አሁን ባለው ወቅት በዛኔ ጫና አልመሰለኝም የምር ለመናገር። ምክንያቱም አብረህ እየኖርክ እንግዲህ ጫና አይደለም መልካምነት ነው የመሰለኝ። አሁን እነሱ መጥተው ይሄንን እንትን ቢሉ እንኳን ወደ ባለቤቱ አዙሯል ተብሎ ምናምን ይሄ ምንም ጫና የሆነብህ ከዛ በኋላ ያለው ላይፍ ነው እንጂ ይሄ ጫና አይደለም። ራሴ ነኝ ፈቅጄ ያደረኩልኝ። እሺ ምን ነበር ያልሽኝ አንቺ? ንብረቱን ያዞረው ራሱ ነው፣ ፍራቻ ስለነበረብን ነው አይደል ያልሽ? ምን የሚያስፈራኝ ነገር አለ? በገዛ ንብረቴ በእናቴ ሀብት ምንም የሚያስፈራኝ ነገር እኮ የለም። ግን ፍቅሩ ይሄ አብረህ ስትኖር እንደነገርኩ ያ ለቤት ስትኖር እኮ ታውቀዋለህ ሎሌ፣ ብዙ ነገር አውርተናል። ያ ነገር ማለት የኔ የእሷ ነው በቃ ኦልሬዲ። ቢቀየር ባይቀየር እሷ እንዲቀየር የፈለገችበት መንገድ አላውቅም። ብቻ እኔ ግን ቢቀየርም ባይቀየርም ምንም ለኔ ለውጥ የለውም። እኔ ልቤ ውስጥ ያለው የልጆቼ እናት ሆናለች፣ የአብራኬ ክፋይ ግራ ጎኔ ብዬ እማምነው እንደ እናት ለምትመለከተ ሰው ቤትን አይደለም ህይወትን ትሰጣለህ። ያንን አምኜ ነው እኔ ቀየርኩላት እንጂ። እሺ ኤኒዌይ ችግር የለውም። ንብረቶች ሲጀምር እንደዚህ ዝም ብሎ የማንም መንደሬ ወይ ደግሞ ነቀዝ ሰው ሊበላባ አይገባም። አንተ ትተህላቸው ጠፍተህ የነበረ ቢሆንም አሁን እኔ ከዛሬ ጀምሮ ኦልሬዲ ጠበቆች ሄደዋል፣ እንዲታገድ አድርገናል። እያንዳንዱ ንብረትህ መመለስ ካለበት ለራስህ ነው የሚመለስልህ። ምክንያቴን ደግሞ ልንገርህ። አመሰግናለሁ። ምክንያቴን ደግሞ ልንገርህ። አብርሃም ወንድም ነው። አዎ ሲመጣ ወንድም ነው። እንግዲህ ከኤርትራ መጥቶ ነው። አዎ ከኤርትራ ነው የመጡት። ይሄ ራሱ ሆን ብሎ ታስቦበት አንተን ለመሸወድ የተቀደ ደባ ነው። ምን
በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። አብርሃም ከኤርትራ የመጣ ሰው አይደለም። ወይኔ የኔ ጉድ! ይህንንም ልውል ተረጋጋ፣ ቁጭ በል ቁጭ በል። እንዴት ነው አንድ ላይ እንደዚህ የምታስቀምጠን? ስማኝ፣ ገና መቼ እውነቱን ነገርኩ። ቁጭ በል ልውል ሂድ። ስማኝ፣ ገና እውነቱን አልነገርኩም እኮ። እንዴት እንደዚህ ይሆናል? እስኪ መጣ ማን ነው? እንዴት እንደዚህ ሆነ? አብርሃም የልጅነት ፍቅረኛዋ ነው። እሷ ነች ሁላ ድራማ ተጫውታ። ከዚህ በላይ አልችልም። እኔ የሚሻለኝን አቅ ነበረ። እኔ እኮ አቅ ነበር ነግሬያለሁ። እኔ ወደዚህ ስመጣ ብዙ የህይወት ውጣ ውረድ እንደሚጠብቀኝ አውቃለሁ። አልፈልገውም ብዬ እኮ ነው ለውሌ። አንዳንድ ጊዜ እውነት መውጣቱ ደግሞ ማለት ነው እውነታው ሲፈነዳ ለአንተም ነፃነት ለአእምሮም መሸከም የማትችለው ነገር ይሆንብሃል። ለውል አሁን አንተ በእኔ ቦታ አይደለህም። ትሸከመዋለህ። የበደልን ጥግ ችግር የለውም። አንድ ላይ ቁጭ አድርገህ ታሳየኛለህ እንደዚህ አይነት ህይወትንም። እሱ ወንድሜ አይደለም፣ እሷ ባለቤቴ አይደለችም፣ የልጆቼ እናት፣ እኔ አባት አይደለሁም። ምንድነው እየሆነ ያለው ለውል? ምንድነው እየተፈጠረ ያለው? ይብቃኝ ብዬ እኮ ሂጄ ነበር ወደዚህ ዓለም መልሰህ አሁንም ሌላ ስቃይ ታሳየኛለህ። ልውሌ እባክህ መልሰኝ ወደመጣሁበት፣ እባክህ መልሰኝ። እነዛ ደጋግ ልቦች አንተ አይደለም ወደ መጣበት የምትመለሰው፣ እነሱ ናቸው መመለስ ያለባቸው። አሁንም እኮ እየሰማሁ ያለሁት ሌላ ወንጀል፣ ሌላ ድራማ፣ ሌላ ህይወት፣ ሌላ እንዲህ በምን አቅም ነው ይሄንን መቋቋም የምችለው? ልውል ትችላለህ። እኔ እኮ የተነሳሁበትን አውቃለሁ፣ የወደኩበትን ትችላለህ። አንተ ታውቃለህ። ትችላለህ። ይሄን ሽሽት እኮ ነው ጫካ ገብተህ ከአዋፋት ጋር ከወንዞች ዝማሪ ጋር ምናምን ስትኖር የተመለሰ በግድ በመከራ የተመለሰ ህይወቴ አሁንም ልታመሰቃቅሉት ነው። አይመሰቃቀልም። ይበልጥ አዝናለሁ ልውል። እኔ ስማኝ፣ ሁሉንም አጥቻለሁ አይደል? ስማኝ፣ እኔ አንድ ነገር ስማኝ። እነዚህ ቆሻሾች እውነታው ተጋልጧል። ማንነታቸው በደንብ ታውቋል። እሷም የልጅነት ፍቅረኛዋን ከክፍለ ሀገር አምጥታ አንተ ቤት ውስጥ የነበረውን የወንድሞችን ፎቶ ኮፒ አድርጋ ሰታቸው ታባስታ በዛ ሳምንት አሁን ከዚህ ጋር አስቀምጠ ሌላ ህይወቴ ትቼ ይሄ መልካምነት ደግነት የምንለው እንድንረሳ የሚያደርጉ አንድ ነገር ልንገርህ። አሁን እያቸው ስማኝ፣ እንደዚህ አይነት ሰው የማይበት ስማኝ፣ እኔን ስማኝ። አንገታቸውን የደፉት እነሱ ናቸው፣ አንተ አይደለህም። ተመልከታቸው። አንተ ቀና ብለህ መሄድ ትችላለህ። አንገታቸው የሚደፉት እነሱ ናቸው ቆሻሾቹ። ልውል አስበዋል። የሰው ህይወት ለመዝረፍ የሰው ነፍስ ለመንጠቅ የተዘጋጁ እነዚህ ይውሰዱት። በእንደዚህ አይነት መንገድ ህይወት መውሰድ ትችላለህ። ህይወትህን ነጥቀው፣ ገንዘብህን ነጥቀው፣ ህይወትህን አበለሻሽተው እንደገና ይሄ የረጅም ክፍለ ዘመን እቅድ ነው። ይሄ ለእኔ ብቻ የመጣ አይመስለኝም ልውል። አሁንም ይኸውልህ እኔ ከምችለው በላይ እንዳይሆንብኝ ስጋቴ፣ ፍርሃቴ አሁንም ያ ድሮ በሰላም በእናንተ ድጋፍ በእናንተ እርዳታ የተመለሰ የአእምሮ ጤናዬ ወደ ቦታው እንዳይመለስ ፈራለሁ ልውሌ። አሁን መስማት ያለብኝ ማወቅ አልቻልኩም። እመነኝ ልውል፣ እኔን መልሰኝ። ስማኝ፣ አሁን አንተ ለሚመጣ ነገር የለም። በቃ አንተ አሁን ከዚህ በኋላ እንድጠነክር ነው የምፈልገው ልውሌ። ጥንካሬን የሚያሸረሽር ነገር በዛ። ምንም ከዚህ በኋላ ይበልጥ ያቸው እነሱ እንደዚህ አንገታቸውን የደፉት እነሱ ናቸው፣ አንተ አይደለም። ተረጋጋ። በደንብ ያቸው
ይሄ ለነሱ ተራ ነው። ብዙ ነገሬን አጣው። ከዚህ በላይ ገና ከዚህ በላይ የሚሆኑትን ታያለህ። ወንጀል መስራት፣ ሰው ማጭበርበር፣ የሰው ገንዘብ እና የሰው ንብረት መመኘት መጨረሻው ክፍያው ምን እንደሆነ አሁን ታዩታላችሁ። ስግብግብነትሽን ዋጋሽን ታየዋለሽ። መጀመሪያ ትኖር የነበረውን ኑሮ ነው መልሰሽ የምትኖሪው፣ ከዛም ባነሰ ማለት ነው። እስካሁን ያባከናችሁት የሱን ጊዜ፣ እስካሁን ያባከናችሁት ንብረቱን እያንዳንዷን ወደኋላ ደምረን የምንቀበላችሁ ይሆናል። አሁን ያለውን ብቻ ሳይሆን ከዚህ በፊት ያደረጋችሁትን ነገር እያንዳንዱን ካሳም ጭምር የምንቀበላችሁ ይሆናል። አንድ ነገር ለእናንተ የምናስቀርላችሁ ነገር አይኖርም። መልሰሽ ቁልቁል ትወረወሪያታለሽ። ተነሱ፣ ውጡ፣ ውጣ፣ ተነስ፣ ዛችሁ ተረጋጋ። ብዙም በቃ ራስን አታስጨንቅ። እንግዲህ መጨረሻቸውን እውነታው ወጥቷል አይደል? ከዚህ በኋላ እንደነገርኩ ጠበቆቻችን ስራ ጀምሯል። እያንዳንዱ ሀብት ንብረታቸው ይታገዳል። እያንዳንዱ በሷ ስም ያዞርከው እሷ ያን ጫና አርጋብህ አዞራለች አይደል? አሁን እሷ እያንዳንዱ ንብረትህን በስም እንድታዞር እናደርጋታለን። እያንዳንዱ ንብረትህን እንድትመልስልን እናደርጋለን። አመሰግናለሁ። አንተ ደግሞ ከዚህ በኋላ ጠንከር ብለህ ደረትህን ነፍተህ ማለት ነው በእነዚህ ክፉዎች የመጣ በእነዚህ መጥፎ ሰዎች የመጣ ለሌላ ሰው መልካም መሆንን እንዳትተው። መልካም ልብ እንዳለ ስለማቅ ለእኛም መልካም ሆነህልን ስለሆነ የተዋወቅነው የተገናኘነው። ከዚህ በላይ ጠንካራ ትሆናለህ እንጂ ምክንያቱም አሁን እኮ እየተከፈለኝ ያለው ነገር አውቀዋለሁ እኮ በመልካምነት የመጣ ነው። አንተን እዛ ጋር አግኝቼ እዚህ ዛሬ እኔ እኮ አሁን ምንድነው መሰለህ ነገሮች ሲደራረቡ አንተን ዲስተርብ ያደርጋል፣ ይረብሻል። ትላንት በቃ የሆነው ያየኸው ነገር ብቻውን ራሱ እንደዚህ ረብሿል። ዛሬ ደግሞ ሌላ ታሪክ ሲሰማ፣ ነገ ደግሞ ሌላ ታሪክ ሲሰማ ያ ነገር አእምሮህን ትንሽ ይረብሸዋል ነው እንጂ እኮ እኔ ይሄን ሁላ ነገር መልሰን እኛ ለበጎ አድራጎት ነው የምናውለው። ይሄንን እኔ የምፈልገው አሁን ይሄን ንብረቱን አሁን እነዚህ መልካም ሰዎች የሰጡኝ ስጦታ አለ እና ያንን ስጦታ ስማቸውን እንኳን አትገልጽም፣ ለማመስገን ቃል እንዲያጥርህ አድርገዋላ። ምክንያቱም ልዑል እንደዚህ ያደረገልህ ቢባል እኮ ነገ ልዑል ከኔ ሊጠብቅ ይችላል። ምክንያቱም ልዑል ተብያለሁ። ኦልሬዲ ግን ዛሬ እኔን ከዛ ጫካ መተው እዚህ ጋር አስቀምጠው እነዛ ሰዎች መልካሙ ነው አወጣው ያደረጉልን ነገር አለ። እኛ የዛ በጎ አድራጎት ተምሳሌት መሆን ያለብን እንጂ እኔ ንብረቱንም አልፈልግም። ምክንያቱም እነዛ መልካም ሰዎች ያደረጉልኝ ነገር በቂ ነው። እንዳንተ አይነት ደግሞ ታታሪ ሰው እንደዚህ ነገሮችን ያን ነገሮችን የዛኔ ስነግር እንዲህ ይመጣል ብዬ አልነበረም ልዑል። አንዳንዴ ህይወት ምክንያቱም እዛ ጋር አንድ ሰው ለማዳን አንተስ ማን የሚለውን ማወቅ እንደፈለክ ያወቅ መስሎኝ ነው የነገርኩህ እንጂ ይሄ ሁላ ደስታ ይሄ ሁላ መከራ ቢመጣ ይሄን ሁላ ደስታ ይዞ ይመጣል ብዬ አልጠበቅኩም። ስለዚህ ነገሮች ይመለሳሉ። በእናቴ ስም መልካም የበጎነት ድርጊት ተምሳሌት አሻራ ማሳረፊያ ነው መሆን ያለበት ልዑል። በጣም ጥሩ። እንግዲህ ይሄ ነው በቃ ማለት ሰዋዊነት ማለት ይሄ ነው። አንዳንድ ጊዜ የተነጠቅነውን ነገር ስናገኝ አሁን እንግዲህ ሐሳቡ እየገባኝ እንዳለው ከመወስደው ይልቅ ለበጎ አድራጎት ነገር እንዲውልልኝ ነው የምፈልገው ነው። እሱ መብቱ ነው፣ የፈለገውን ነገር ማድረግ ይችላል። ነገር ግን እኛ የቻልነውን ነገር በጠቅላላ አድርገን እንግዲህ ንብረቱን እናስመልሳለን። እነዚህ ሰዎች ደግሞ በአግባቡ በህግ እንዲጠየቁና ፍርድ እንዲያገኙ የቻልነውን ነገር በጠቅላላ እናደርጋለን። ኦልሬዲ ክስ ተጀምሯል ማለት ሁሉ ነገር ጀምሯል ዛሬ። ለማንኛውም ቀጣይ የምንደርስበትን ነገር ለእናንተ የምናሳውቃችሁ ይሆናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦች አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት ቸር ቆዩልኝ። መልካም ጊዜ